ሴት ልጅ ብልሃተኛ ናት የሚባለው እውነት ነው ለካ። ልዑሌ ያ ሁሉ ጀግንነት ያ ሁሉ ጥበብ ወሰዱት እንዴ? ሰለበችው እንዴ? ሴትዮዋ አክስትየዋ ሰለበችው እንዴ? ጌታን የማይጠበቅ ልዑሌ ግን እንደው ምን አይነት ወረቀት ነው ፈጣሪ ያስፈረመች? መቼም ሁላችሁም ስራ እንድታቆሙ እንዳይሆን ብቻ እሱን ነው መፍራት። ልዑሌ እንዴ እውነትም እውነታቸውን ነው። እናንተን ስለሚፈልጓችሁ እውቀታችሁን ስለሚፈልጉ በእርግጠኝነት በቃ ሴትዮዋማ በእጅ አዙር ሰልባሃለች ማለት ነው እንጂ እውነት ልዑሌ ልጅ የምትሰጥ አይመስለኝም። ምክንያቱም ከዚህ ከስንት ሰው እንደሞተ እያወቅ ስንት ሰው እንደተገደለ ስንት ሰው አሁንም ለእንደዛ ነገር የታቀደ እያሉ እያወቅ እንደገና ይሄን ውስጥ እንትን ማለት በጣም ከባድ ነው እውነት ለመናገር። ግን እኔ እርግጠኛ ነኝ እሷ አክስትየዋ አሁንም አዙራ እጁ ከአባትየው ጋር አንድ ላይ ልታደርገው ነው የፈለገችው። እንዴት ነው ያ? እንዲህ የምጠብቀውን እኮ እናውቃለን አይደል? እንዲህ ሴትዮዋ የምጠብቀው ገንዘብ ነው፣ ሀብት ነው። ከዚህ ሀብት እየጠበቀች ገንዘብ እየጠበቀች እንዴት ነው ሀብትና ገንዘብ ያለውን ሰውዬ የምትለቀው? እንዴት አድርጋ ነው የምትለቀው? ስለዚህ ልዑሌንም አንድ ላይ ልታጠቃልለው ፈልጋ ነው እንጂ። ስለዚህ ኧረ እባካችሁ ለልዑሌ ብቻውን እንዳይሄድ። አሁን ብቻውን ፈርሟል። በቃ እኔ እወጣዋለሁ ብሎ ፈርሟል። አሁንም እኔ እወጣዋለሁ ብሎ ብቻውን ሄዶ እንደገና መከራችሁን እንዳትበሉ ጀግኖቻችን፣ መከራችሁን ነው የምትበሉት። ምንም ቢያናድዳችሁ ምንም ብትሉ መቼም አትተውትም። የሆነ ነገር ቢሆን አይደል ስለማትተውት አሁንም ጥንቃቄ አድርጉ። ምክንያቱም ጠብቁት። ምናልባት እንደው አእምሮ ውስጥ የሆነ ነገር እንዲቀረጽ ብዙ የሆነ ሚሴጅ ምናምን ልካለት ምናምን አእምሮን በደንብ በረዛው ሊሆን ይችላል። ምክንያቱም ታውቃላችሁ ሴት አንዳንዴ እኮ አይጣልባችሁ ምንም። እኔ በጣም ነው የገረመኝ። ምክንያቱም ያደርገዋል ብዬ አላሰብኩም። ማለት ዝም ብሎ እሷን ሁኔታዋን ለመውሰድ ጥበቧን ማለት እቅዷን ለመውሰድ ያው ታውቃላችሁ ልዑሌ ስህተት ያሰራችኋል ራሱ ማለት ነው። በዛ በስህተታቸው መሰረት ሲገባ ያው ወዲያው ይዛቸዋል እና ያው ጥበቡ ማሻላ ነው። እግዚአብሔር ይመስገን በጣም እግዚአብሔር የተመሰገነ የሁሉም ብቻ ጥበባቸው እግዚአብሔር የተመሰገነ ይሁን። ግን አሁንም የምላችሁ በቃ አሁን ፈርም ያለው እሷን ሙላ አታፈርስም ምንም እንትን አትልም። ሙሉ እንደዛ ነው የሚለው ያፈረሰ ይቀጣል ነው የሚለው። ስለማታፈርስ አሁንም ምንም አመጡ ምን ሚኪ ምናምን ብሎ ብቻውን ጥቅልል ብሎ ሄዶ ድጋሚ ጣጣ ውስጥ እንዳትገባ ነው ፍራቼ። ይህ ትልቅ ወጥመድ ነው። ሲቀጥል ደግሞ ይሄ የማይታወቅ የማይነበብ ጽሑፍ አለው። ባለፈው ብሩኬ መጽሐፉን ታውቃላችሁና ያ የማይታወቅ ጽሑፍ ውስጥ ምናልባት እንዳለ ስራውን ጋዜጠኞች እንዲያቆሙ የተጻፈበት ፖይንት ሊኖር ይችላል። ላይላውን ይሆን ያሉ ምናልባት ያነበበው ብቻ በጣም ከባድ ነው። ምክንያቱም እያያችሁ ነው እነ ኤርሚ ምን ያህል እንደሚሮጡና ሞር ደግሞ ብሩኬም ኤርሚ የሚያዙት ደግሞ የዚህኛውን ጎሳ ነው። ገባችሁ? ያሙት የሚባለውን ጎሳ ነው የያዙት። ስለዚህ እሷ ደግሞ ከነሱ ጋር ናት። ስለዚህ ልዑሌ እንደማስፈረመችው እነሱ ራሱን ቢያቆሙስ እንደሆነ ማን ያውቃል? ማን ያውቃል? አይጣሉባችሁ። ሴትዮዋ ከድሮ ደበኛ ናት፣ አክስትየዋ ማለት ነው። ማለት ነገር ስሸርም ነው እዚህ የደረሰችው። ስለዚህ አሁንስ ነገር አስባ እንደሆነ የሚታወቅ ነገር አለ የለም። እና በጣም ነው የሚያሳስበው። እኔ አሁንም የፈራሁት ውስጥ እንትን ያለው እንደው በቃ ወጥመድ ውስጥ አስገባችሁ፣ ወጥመድ ውስጥ ልታስገባው ነው። እንደገና ደግሞ ይሄ ነገር ይህ ስራው እንደዚህ የተለፋበትን ስንት ፐርሰንት ደርሰውበት ልታስቆማቸው ነው ወይ የሚለውን በውስጥ ያደረብኝ እና ልዑሌ ግን በጣም ትልቅ ጥፋት ነው ያጠፋው። አሁንም ራሴ እወጣዋለሁ ብዬ ነበር የሄድኩት እንዳትል። ይሄ ነበር ቆይ ችግር የለውም። በጣም ሰውን ይጎዳል። እኛ የምናስባት
የሆነ ቀለል አድርገን ነው አይደለ? በጣም ሰው ትጎዳለች። ነበር አይሰራም። እውነቴን ነው የምላችሁ። በነበር ሰው ብዙ ጉዳት ይደርስበታል። መስሎኝ ነበር እንዴ! ላይመስልም ይችላል እኮ ላይሆንም ይችላል። ገባችሁ? ስለዚህ አሁንም ነገ ሙሉ ጀግኖቻችን እነ ሚኪ ሁላችሁም እነ ኤርሚ እንዳትለቁት ብቻው እና እነዚህን ቃላቶች ቀለል አድርገን የምናያቸው ነገሮች ነገ ትልቅ ጉዳት ያደርሱብናል እና እባካችሁ ተመካክራችሁ የሆነን ነገር ወስኑ። ምክንያቱም አሁን ብቻ ነው የሚወሰን ነገር። ባለፈውም ራሱ ታውቃላችሁ፣ ይሄ አሸናፊ የሚኪ ወንድም ታውቃላችሁ፣ ብቻውን ወስኖ ነው እንትን ያለው እና መስሎኝ ነበር እንደዚህ ላረግ ነበር የሚለው ነገር በጣም እየጎዳችሁ ነው ያለው። አትሊስት እናንተ ውስጥ ያላችሁት ጥሩ እንትን የምትሉት ማለት ነው ተመካክራችሁ ብትወስኑ ጥሩ ነው። ቢወሰንም የሆነ በዚህ መንገድ በዚህ ብላችሁ ማለት ነው። አንዳንዴ ሳናይና ሳንል የምናደርገው ነገር በጣም ጉዳት እንትን እያለን ስለሆነ ማለት ነው። ከእናንተ ደግሞ ቢያንስ እኛ አሁን ሁላችሁንም ስለምናይ ከአንዱ ስለምናይ ነገሮች እንረዳለን። ግን አሁን እኔ የኤርሜን ቁጭ ብሎ ሙሉ ለሙሉ ቪዲዮ ያህል ብዬ አላስብም። የብሩኬን ሙሉ ለሙሉ ያያል ብዬ አላስብም። ምክንያቱም ጊዜ የለማ፣ ጊዜ ስለሌለ ምናልባት ትንሽ ሊነጋገሩ ይችላሉ። እኔ ሩጫውን፣ ድብደባውን፣ እንግዲህ ያ ሁሉ ብታዩ እርግጠኛ ነኝ የሆነ ነገር ከመወሰናችሁ በፊት ይሆናል ብዬ ነው ብላችሁ ከመወሰናችሁ በፊት አንድ ላይ ብትመካከሩ በጣም አሪፍ ነው ብዬ ነው የማስበው። ልክ እንትና እንዳለው ኤርሚ እንዳለው ማለት ነው። እውነት ለመናገር በጣም ከባድ ነው። እግዚአብሔርን ነው የምላችሁና ልዑል ፈጣሪ ሆነ። አሁንም ትተሃቸው እንዳትሄድ አብረሃቸው ሂድ። ምክንያቱም ሴትዮ የወጠነችው ውጥን ሊኖር ስለሚችል ማለት ነው። ምክንያቱም ወረቀት ከንቱ ነው። እሷ የውሸት ነው ብቻ ብዙ ነገር መጭበርበሪያ መንገድ ልትጠቀም ስለምትችል እስካሁንም ተጠቅማም ስለነበረ መጠንቀቁ አይከፋም ለማለት ነው። ሎሌ የኔ ወንድም የኛ አንበሳ አይዞን በርታ። ያውን ራሱ እየተጨናነቅን ያለው አንዳንዴ ያው ሳናስበው ብዙ ነገር ይፈጠራል። ግን ደግሞ ከዛ መማር ጥሩ ነው ለማለት እወዳለሁ። ውድ ቤተሰቦቼ እንግዲህ እኔ የውስጤን ነው። ምክንያቱም ትናንትና ያረገዋል ብዬ ስላላሰብኩ በቃ ዛሬ ደግሞ ትንሽ ተሰማኝ። አንድ ነገር ቢሆን እኛም እንጨነቃለን። እንደገና እነሱም ደግሞ ያኛውን የያዙትን ጉዳይ ተው ወደ እሱ ይሯሯጣሉ። ገብቷችኋል? ፈተና በፈተና ነው የሚሆንባቸው። ፈተና በፈተና ሲደራረብ አንዳንዴ ጭንቀትም እኮ በሽታ ነው፣ ዶክተር የሌለው በሽታ ነው። እና ከኛ በላይ እናንተ ናችሁ በጭንቀት የምትሞት። ለዛ ነው ውድ ቤተሰቦቼ ለምታበረታቱኝ፣ ላይክ ሰብስክራይብ ያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም ይልመድባችሁ ለማለት እወዳለሁኝ። ለጀግኖቻችን ጸሎት እያደረግን ብርታቱን ይስጣቸው፣ ፍጻሜውን በቶሎ ያፋጥንላቸው ለማለት እወዳለሁ። ምክንያቱም በጣም ያው ጭንቀት ላይ ስለሆኑ ማለት ነው። በተረፈ በስደት ያላችሁ ሁላችሁ ምንም እንዳይነካችሁ እግዚአብሔር ከእናንተ ጋር ይሁን።